ይስጥልኝ የተከበራችሁና የተወደዳችሁ የኢትዮኒውስ ቤተሰቦች የዕለቱ ዜና ጉጃችን ነው ጀምሯል። አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያ ማርት ዜናዎችን ነግራችኋለሁ። አብራችሁ ቆዩ። በአማራ ክልል የተለያዩ አካባቢዎች ዛሬ ሙግያ እየተደረገ ይገኛል። ሰሜን ወሎ ዞን ወልዲያ ከተማ ዙሪያ አገዛዙ ዛሬ ከጧት ጀምሮ የመድፍ ድብደባ እያደረገ ይገኛል። በሌላ በኩል በክልሉ ዋና ከተማ ባህር ዳር ደግሞ ለሁለተኛ ቀን ተከታታይ የቦምብ ጥቃት ተፈጽሟል። በክልሉ ያለውን ሁኔታ በተመለከተ ዝርዝር አዘጋጅተናል። ኤርትራም በአፍሪካ ቀንድ ያለው ውጥረት መነሻ ዋነኛ ምክንያት ወደብ ወስዳለው ያለው ኃይል ነው አለች። በሌላ በኩል ኤርትራም የዋት ክፍፍልን የምክንያት የመሆንበት አይደለም ክፍፍሉ የቆየ ነው ብላለች። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል አሁን ያለው ቀውስ በፕሪቶሪያ ስምምነት የሚመካኝ መሆኑ ተገቢ አይደለም፣ ለአፍሪካ ቀንድ ዋናው አስቸጋሪ ሁኔታ በኃይልም ሆነ በውጊታ የባህር በር ወስዳለው ያለው ኃይል ነው ብሏል። እዚህም ማንኛውም የሚመለከተው የአካባቢው ኃይል ግልጽ አቋም እንዲይዝ ጥሪ አድርገዋል። በዝርዝር ላይ ያለ በትግራይ የተፈጠረው ውጥረት በሰላም እንዲፈታ የኢትዮጵያ ሰብአዊ መብት ኮሚሽን አሳሰበ። በክልሉ የተፈጠረው ውጥረት ዛሬም እንደቀጠለ ነው። በተለያዩ አካባቢዎች የትግራይ ኃይሎችና የታጠቁ ሰዎች እንዲሁም ግለሰቦች ግጭት ውስጥ ገብተዋል። በትላንትናው ዕለት በተለይ በመሆኒ ከተማ የተፈጠረው አነጋጋሪ ሆኖ ቀጥሏል። በዝርዝር ላይ ያለ የካናዳ መንግስት ለኢትዮጵያ ብልጽግና አገዛዝ ወታደራዊ ድጋፍ ለማድረግ መስማማቱ አነጋጋሪ ሆኗል። ይህ ስምምነት በሰብአዊ መብት ተቋማት በኩል ነው ተቃውሞ የቀረበበት። በኢትዮጵያ በተለይም በአማራና በኦሮሚያ ክልል ያለው የመብት ጥሰትና ሰብአዊ ቀውስ አንዱ ለተቃውሞ ምክንያት ሆኗል። በዝርዝር ላይ ያለ አሜሪካ በየመን የሀውቲ ይዞታዎች ላይ መጠነ ሰፊ ጥቃት ፈጽማለች። በትላንትናው ዕለት ማታ የተፈጸመው ጥቃት ዓለምን እያነጋገረ ይገኛል። ለሐማስ አጋርነት ለማሳየት በቀይ ባህር የሚንቀሳቀሱ መርከቦች ላይ ጥቃት ማድረስ የጀመረ ቡድኑ ለአየር ጥቃቱ ያጸፋ ምላሽ ሰጣለው ሲል ዝቷል። በሌላ በኩል እስራኤል በጋዛ ፈጸመችው ጥቃት 3 ጋዜጠኞች ጨምሮ 11 ፍልስጤማውያን ተገድለዋል። የእስራኤል ጦር በበኩሉ ጥቃቱን የፈጸመው በንጹሃን ላይ ሳይሆን በሽብርተኞች ላይ ነው ባይ ነው። በዝርዝር ላይ ያለ ተመልካቾቻችን ወደ ዝርዝሩ አልፋለሁ። አብራችሁ ቆዩ። በአማራ ክልል የተለያዩ አካባቢዎች ውጊያ እየተደረገ ይገኛል። በሰሜን ወሎ ዞን ወልዲያ ከተማ ዙሪያ አገዛዙ ዛሬ ከጧት ጀምሮ የመድፍ ድብደባ እያደረገ ይገኛል። የፋኖ ኃይሎች ወኩላቸው በሌሊት ያገዛዙ ወታደራዊ ካምፕን አቃጥሏል። በክልሉ ዋና ከተማ ባህር ዳር ደግሞ ለሁለተኛ ተከታታይ ቀን የቦምብ ጥቃት መፈጸሙን ነዋሪዎች ለኢትዮኒውስ ተናግረዋል። ከሰሞኑ በተከታታይ ከፍተኛ ሰብአዊና ቁሳዊ ጉዳት ያስከተለው ውጊያ በተደረገባቸው የወልዲያ ከተማ ዙሪያ አካባቢዎች አገዛዙ ዛሬ ጧት 12 ሰዓት ጀምሮ ተከታታይ የመድፍ ድብደባ እያደረገ ይገኛል ሲሉ ነዋሪዎች ለኢትዮኒውስ ገልጸዋል። አገዛዙ የመድፍ ድብደባውን ለሌሎችም እንዲሁም ከባድ መሳሪያዎችን ጨምሮ እያደረገ እንደሚገኝ በዋናነትም ከወልዲያ ከተማ ሼክ መሐመድ ሁሴን አሊ አላሙዲን ስታዲየም ሆኖ ነው የሚሉት ነዋሪዎቹ። በከተማዋ ዙሪያ የሚገኙ የጉባ ላፍቶና ሀብሮ ወረዳዎች የድብደባው ኢላማ ናቸው ብለዋል። ባለፉት 3 ቀናት በአካባቢው በተደረገው ውጊያ የፋኖ ኃይሎች የበላይነት ወስደው የአገዛዙ ጦር ላይ ከፍተኛ ኪሳራ ማድረሳቸውን በመግለጽ የአገዛዙ ከባድ መሳሪያ ድብደባ ህብረተሰቡ ላይ የስነ ልቦና ጫና ለማሳደር በማለም የሚፈጸም ነው ሲሉ ነዋሪዎች ጨምሮ ተናግረዋል። እኛ በፊት ለፊት ውጊያ መቋቋም ያቃተው የአገዛዙ ጦር በዘፈቀደ ከባድ መሳሪያ መወርወር ምንም የሚያመጣው ለውጥ አይኖርም ሲል አንድ የፋኖ አመራርም ለኢትዮኒውስ ተናግሯል። የመድፍ ተኩሱ ተደጋጋሚ መሆኑን የገለጹት አንድ የወልዲያ ከተማ ነዋሪ በኩላቸው የተኩስ ድምጽ ይረብሻል፣ ተደጋጋሚ ነው የሚተኩሱት፣ እስካሁን ግን ምን ጉዳት እንዳረሰ ማወቅ አልቻለም ሲሉ ተናግረዋል። ሆኖም ግን የከባድ መሳሪያ ድብደባው ንጹሃን ወደሚኖርበት ቀየ ስለሆነ በንጹሃን ላይ ጉዳት ማድረሱ አይቀርም ሲሉ ስጋታቸውን ገልጸዋል። በዚሁ ሰሜን ወሎ ዞን ጋዞ ወረዳ ስታይሽ ከተማ የፋኖ ኃይሎች በሌሊት በመግባት ወታደራዊ ካምፕና የመንግስት ተቋማት ላይ ጥቃት ፈጽማቸው ተሰምቷል። በዚህም የወረዳው ሚኒሻ ጽሕፈት ቤት ዘመቻ መሪን ጨምሮ በርካታ የአገዛዙ ጦር አባላት መገደላቸውን የአካባቢ መረጃ ምንጮች ለኢትዮኒውስ አስታውቀዋል። ጋዞ ወረዳ ስታይሽ ከተማ በቀጠናው ከሚገኙ አካባቢዎች ከፍተኛ ቁጥር ያለው የአገዛዙ ጦር የተቀመጠባት ናት የሚሉት የመረጃ ምንጮች የፋኖ ኃይሎች እኩለ ሌሊት ጀምሮ የከፈቱት ጥቃት ተከትሎ እስከ ንጋት ድረስ ከባድ ውጊያ ሲደረግ ማደሩን ተናግረዋል። በስታይሽ ከተማ የወረዳ አስተዳደር ጽሕፈት ቤት እንዲሁም የሚሊሻና አድማ ብተና አባላት በሚገኙበት ካምፕ አካባቢ የነበረው ውጊያ ከባድ ነበር ሲሉ ነዋሪዎቹ ጨምረው ነግረውናል። በተጨማሪም የፋኖ ኃይሎች ወደ ከተማ መግባታቸውን ያወቀም የአገዛዙ መከላከያ የኢትዮጵያ ንግድ ባንክ ገንዘብ በማውጣት ወደ ጋሽና ከተማ ማሸሻቸውን የመረጃ ምንጮች ጨምረው ነግረውናል። በውጊያው ከፍተኛ ሰብአዊ ጉዳት ደርሷል የሚሉት ነዋሪዎቹ በውጊያው የተገደለው የወረዳው ሚኒሻ ዘመቻ መሪ አስክሬኑ ዛሬ ረፋድ ከስታይሽ ከተማ ቅርብ ርቀት ወደምትገኘው ሻሪያ ገነት የትውልድ መንደሩ መሸኘቱን ተናግረዋል።
በተመሳሳይ የፋኖ ኃይሎች ወደ ወሎ ዞን መቅደዳ ወረዳ ኮሬብ ከተማ መግባታቸው ታውቋል። ፋኖ ወደ ከተማዋ ሲገባ ከፍተኛ ቁጥር ከነበረው ያገዛዙ የአድማ ብተናና ፖሊስ እንዲሁም ሚኒሻ ጋር ከባድ ውጊያ አድርጓል የሚሉት ነዋሪዎቹም በዚህ ውጊያም ፋኖ ወደ ከተማ መግባት ችሏል ብለዋል። በዚህም በርካቶቹ በፋኖ ኃይሎች ሲገደሉ ጥቂቶቹ ደግሞ በምርኮ ተይዘዋል፣ ቀሪዎችም ከአካባቢ ሸሽተው አምልጠዋል ተብሏል። ኮሬብ ከተማ ከመቅደላ ወረዳ ዋና ከተማ ማሻ በ20 ኪሎ ሜትሮች ርቀት የምትገኝ ከተማ ስትሆን ትላንት መጋቢት 6 2017 ዓ.ም ከባድ ውጊያ ከተደረገ በኋላ ነው በፋኖ ኃይሎች ቁጥጥር ስር ገብታለች የተባለው። የአገዛዙ መከላከያ ሰራዊት ከቅርብ የከባድ መሳሪያ ሽፋን ለመስጠት ከመሞከሩ ውጭ ወደ ፋኖ ኃይሎች ተጠግቶ አልተዋጋም የሚሉት የመረጃ ምንጮቻችን በውጊያው ከፍተኛ ጉዳት ያስተናገዱት የፖሊስና የሚሊሻ አባላት ናቸው ብለዋል። በሌላ በኩል በክልሉ መዲና ባህር ዳር ከተማ ትላንት ምሽት ለሁለተኛ ተከታታይ ቀን የቦምብ ጥቃት መፈጸሙ ታውቋል። በከተማዋ ከትላንት በስቲያ ቀበሌ 16 በሚገኘው የአድማ ብተና ፖሊስ ካምፕ አካባቢ ጥቃት መፈጸሙ የሚታወስ ሲሆን ትላንት መጋቢት 6 2017 ደግሞ በከተማዋ ኖካ አደባባይ ከእሸት አካዳሚ ቅርብ ርቀት በሚገኘውና የአገዛዙ የደህንነት ስምሪት መስጫ ነው የተባለ ተቋም ላይ የቦምብ ጥቃት ተፈጽሟል ብለዋል ነዋሪዎቹ። ሆኖም በጥቃቱ ምን ያህል ጉዳት እንደደረሰ እስካሁን በውል አልታወቀም። በተመሳሳይ በምስራቅ ጎጃም ዞን አርጅናና ውጋ ወረዳ ሳፈቅዳ የተባለ አካባቢ በሚገኝ የአገዛዙ ጊዜያዊ ጦር ካምፕ ላይ የፋኖ ኃይሎች ተከታታይ የቦምብ ጥቃት ፈጽማቸውም አስታውቀዋል። በዚህም በሌሊት በተፈጸመ ጥቃት በርካታ የአድማ ብተናና ፖሊስ እንዲሁም ሚኒሻን አባላት ተገድለዋል ተብሏል። የቦምብ ጥቃት ተከትሎ ለአጭር ጊዜ የቆየ የተኩስ ልውውጥ እንደነበረ የመረጃ ምንጮቻችን ጨምረው ነግረውናል። ኤርትራ በአፍሪካ ቀንድ ያለው ውጥረት መነሻ የኢትዮጵያ መንግስት አገዛዝ ነው አለች። ኤርትራ በአፍሪካ ቀንድ ያለው ውጥረት መነሻ በዋናነት ወደብ ወስዳለሁ ብሎ ያወጀው ኃይል ነው ብላለች። በተለይም የህወሓት ክፍል የቆየ ነው እንጂ አዲስ የተፈጠረ አይደለም ይላል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል አሁን ያለው ቀውስ በፕሪቶሪያ ስምምነት የሚመሃኝ መሆኑ ተገቢ አይደለም ካሉ በኋላ ለአፍሪካ ቀንድ ዋናው አስቸጋሪው ሁኔታ በኃይልም ሆነ በውዴታ የባህር በር ወስዳለሁ ያለው ኃይል መነሳት ነው ይላሉ። ለዚህም ማንኛውም የሚመለከተው አካል ግልጽ አቋም እንዲይዝና እንዲከላከል ጥሪ አድርገዋል። ኤርትራና ኢትዮጵያ ምክንያት ብዙ የሆነ ቀውስ ውስጥ ያስገቡ ግንኙነታቸውን የበለጠ እያሰፉ ይገኛሉ። ይህ ሁሉንም ምክንያቶች ተጠቅመው ወደ ግጭትና ወደ ቀውስ የመግባት ፍላጎታቸው በዲፕሎማሲና ወታደራዊ እንቅስቃሴዎች ታጅቦ ሰነባብቷል። የቅርብና የሩቅ ወዳጆቻቸው እንዲሁም ባለሙያዎችና ሀገራት በኢትዮጵያና በኤርትራ መካከል የሚነሳ ጦርነት ለቀጠናውም ሆነ ለዓለም አስጊና አደጋውም የማይለካ ነው በሚሉበት በዚህ ሰዓትም ፖለቲከኞች እርስ በርስ ከመካሰስ አልቦዘኑም። የብልጽግና መንግስት በውጭ ጉዳይ ሚኒስትሩ በኩል የውስጥ ሰላምን እየረበሸው የፕሪቶሪያውን ስምምነትም እያፈረሰ ያለው ኃይል ሙሉ መነሻውና ግንኙነቱ ከሻዕቢያና ከአስመራ ነው ማለቷን ተከትሎ በሻዕቢያ ባለስልጣናት በኩል የሚሰጡ መልሶች ቀጥለዋል። የኤርትራው የሻዕቢያ መንግስት ቃል አቀባይ የማነ ገብረ መስቀል በአፍሪካ ቀንድ ቀጠና አሁን የተፈጠረው ችግር ምንጩ በህጋዊ መንገድ የሚሆን በወታደራዊ ኃይል ወደብ ወይም የባህር በር ማግኘት ኢላማ ካደረጉ ተቀባይነት ከሌላቸው የግዛት ተስፋፊ ፍላጎቶች ጋር የተያያዘ ነው ማለት በኤክስ ገጻቸው ግልጽ ምላሽ ሰጥተዋል። አቶ የማነ ለአፍሪካ ቀንድ ሰላምና መረጋጋት ቀናይ የሆኑ ሀገራት ሁሉም ለዚህ አካሄድ ቁርጥ ያለ የማያወላዳ ህጋዊና ሞራላዊ አቋም ሊይዙ እንደሚገባ በጽሁፋቸው ገልጸዋል። አቶ የማነ በኢትዮጵያ መንግስትና በህወሓት መካከል ከሁለት ዓመት በፊት የተፈረመው የፕሪቶሪያ ግጭት ማቆም ስምምነት እስካሁን ተግባራዊ ላለመሆኑ ጥያቄው ወደ ኤርትራ ማዞር ሐሰት ነው፣ ይህም ስህተት ነው፣ ቅንነት የጎደለውም ነው ብለዋል። የስምምነቱ ትግበራ በሳምንታት ወይም በሁለትና 3 ወራት ብቻ የተገደበ ነበር ያሉት አቶ የማነ ትግበራው መጓተቱ በቅርብ ከተፈጠረው የህወሓት ክፍፍል የሚቀድም ነው ይላሉ። አቶ የማነ ገብረ መስቀል የህወሓት ክፍፍል የቆየ ነው ያሉ ሲሆን ከመቼ ጊዜ ጀምሮ ነው የሚለውን ግን አልገለጹም። በህወሓት አመራሮች መካከል የተፈጠረው መካረር አድርጎ የጊዜ አስተዳደሮችን አመራሮችን የክደት ኃይል ተብለው በብሔራዊ ካድሬነት የተፈረጁ ሲሆን የነ ዶክተር ደብረጽዮን ቡድን ደግሞ በጎጠኝነትና በአምባገነንነት ሲከሰስ ማየት የሰነበተ ጉዳይ ሆኗል። የካናዳ መንግስት ለኢትዮጵያ ብልጽግና አገዛዝ ወታደራዊ ድጋፍ ለማድረግ መስማማቱ አነጋጋሪ ሆኗል። ይህ ስምምነት በሰብአዊ ተቋማት በኩል ከፍተኛ ተቃውሞ ቀርቦበታል። ካናዳ ከኢትዮጵያ ጋር ያላት ወታደራዊ ትብብር ለመቀጠል መወሰኗ ጥያቄ አስነስቶባታል። የካናዳው ዘ ግሎብ ኤንድ ሜል ጋዜጣ እንደዘገበው የዛሬ 3 ዓመት ካናዳ ከኢትዮጵያ ጋር የነበራትን ወታደራዊ ትብብር ስምምነት አቋርጣ እንደነበር አስታውሷል። ያንንም ያደረገችው በትግራይ ጦርነት ወቅት የኢትዮጵያ ወታደሮች በሺህ የሚቆጠሩ ሰላማዊ ሰዎች ስለመግደላቸው በስፋት መጋለጡን ተከትሎ እንደነበር አስታውቋል። ይሁንና በቅርቡ የካናዳ መንግስት ያንን ውሳኔ ሽሮ በድጋሜ ከኢትዮጵያ ጋር ወታደራዊ ትብብሩን ለመቀጠል መወሰኑን ገልጿል። በዚህም ኢትዮጵያ አሁን በካናዳ ሚሊተሪ ትሬኒንግ ኤንድ ኮኦፕሬቲቭ
ፕሮግራም ውስጥ ተመልሳ መግባቷ መቻሏ አስረድቷል። ይህ ፕሮግራም ከ60 በላይ ሀገራትን ያካተተ ሲሆን ዓላማውም የኔቶ አባል ያልሆኑ ሀገራት ወታደራዊ አቅም ማጠናከር ነው ተብሏል። ጋዜጣው እንዳለው ከሆነ ባለፈው ወር የኢትዮጵያ መከላከያ ሚኒስትር አይሻ መሐመድ ከካናዳ ባለስልጣናት ጋር ተገናኝተው በዚህ ጉዳይ በተዘጋጀ ሰነድ ላይ ተፈራርመዋል ይላል። የካናዳ ባለስልጣናት ኢትዮጵያ ለሰላም ተነሳሽነት በማሳየት በሰብአዊ መብት ላይ ተጠያቂነትን በማስፈንና በሽግግር ፍትህ ረገድ የመሻሻል ጅማሮ አሳይታለች የሚል ምክንያት አቅርበው ነው ስምምነቱ የተፈረመው ይላል ዘገባው። ኢትዮጵያ ወደዚህ ወታደራዊ ትብብር ውስጥ መመለሱ በኢትዮጵያ ውስጥ በሰብአዊ መብት ዙሪያ ካናዳ ተሳትፎ እንድታደርግ በር የሚከፍትላት እንደሆነም ማቀዳቸውን አስረድቷል። ይሁንና ገለልተኛ የሰብአዊ መብት ተከራካሪዎች በዚህ ላይ ጥያቄያቸውን በጥብቅ አንስተዋል። ለጋዜጣው አስተያየት ሰጡና እነዚህ ተሟጋቾች በአማራና ኦሮሚያ ክልል የኢትዮጵያ መንግስት የአየር ጥቃት እየፈጸመ ሰላማዊ ሰዎችን እየገደለ እንደሚገኝ በሚሰማበት በዚህ ወቅት ኢትዮጵያ ወደ ትብብር መመለስ የለባትም ሲሉ ተከራክረዋል። እንዲሁም በቅርቡ ከኤርትራ ጋር ሌላ ዙር ጦርነት ውስጥ ለመግባት እየተንደረደረች እንዳለች ጠቅሶም የካናዳ መንግስት ውሳኔ ተገቢ አይደለም፣ ማቆም አለበት ብለዋል። የካናዳ መከላከያ ሚኒስትር ቃል አቀባይ አንድሪ አኒ ፑሊንግን በትብብር ስምምነቱ መጠነኛ ስልጠናዎች ብቻ እንደሚከናወኑ መግለጽ ተሟግተዋል። ሁኔታው እየታየ ቀስ በቀስ የስልጠናውና የወታደራዊ ትብብር ስምምነቱ እንደሚያድግ ጠቅሰው በየጊዜው ግምገማ ይደረጋል ባይ ናቸው። ግምገማው ማለፍ ካልቻለች ኢትዮጵያ ተመልሳ ከዚህ ትብብር ማዕቀፍ ውስጥ ልትወጣ እንደምትችል ለጋዜጣው ተናግረዋል። በትግራይ የተፈጠረው ውጥረት በሰላም እንዲፈታም የኢትዮጵያ ሰብአዊ መብት ኮሚሽን አሳሰበ። የፕሪቶሪያው ስምምነት መጣስ ማለት በሚሊዮኖች ለሚቆጠሩ ዜጎች አሁንም የሰብአዊ መብት ጥሰት ነው ብሏል። በክልሉ የተፈጠረው ውጥረት ዛሬም እንደቀጠለ ይገኛል። በተለያዩ አካባቢዎች የትግራይ ኃይሎችና የታጠቁ ግለሰቦች ግጭት ውስጥ ገብተው አምሽተዋል። በትላንትናው ዕለት በትግራይ ክልል በትላንትናው ዕለት በመሆኒ ከተማ በአንድ የጦር አዛዥ ላይ ተኩስ ተከፍቶ ነበር ነው የተባለው። በዚህ ተኩስ የትግራይ ሰራዊት አዛዥ የነበረው አንድ ከፍተኛ አመራር ዋና ኢላማ ተደርገው ነበር የሚሉት የመረጃ ምንጮቻችን ተኩሱ ተከፍቶባቸው አምልጧል ነው የተባለው። ተኩሱን የከፈቱት ከዚህ በፊት በነበረው ጦርነት ውስጥ ተሳትፎ የነበራቸው ግለሰቦች ናቸው የተባለ ሲሆን በዚህም በመሆኒ በነበረው የትላንት ምሽት የወታደራዊ አዛዡ ጠባቂ በተኩሱ የተመቱ ሲሆን ተኩሱን ከከፈቱት ውስጥም ተመተው ሆስፒታል እንደገቡ የተነገሩ አሉ። በዚህም በዋናነት ተኩሱ ለመክፈት ያስቻላቸው አሁን ያለው የህወሓት ቡድን መከፋፈልና ያንን ምክንያት አድርገው ያኮረፉ ኃይሎች ናቸው ተብሏል። በሌላ በኩል በዛሬው ዕለት በርካታ የትግራይ ኃይሎች አመራሮች በአድዋ ከተማ በአንድ አዳራሽ መድረክ ላይ ታይተዋል። ወታደራዊ አመራሮቹ መጽሐፍ ለመመረቅ ተገኙ የተባለ ቢሆንም በግልጽ ወታደራዊ ሰልፍ የሚያደርጉ የሰራዊት አባላትን ሲመለከቱ ታይተዋል። ነገሩ የሰራዊት ምረቃ ነው የሚሉ ያሉ ቢሆንም ከፍተኛ ወታደራዊ አዛዦች የተገኙበት የአድዋ መድረክ በተመለከተ ግን እስካሁን በግልጽ የተነገረ እውነተኛ መረጃ የለም። ይህ በእንዲህ እንዳለ የተፈጠረው ሰላምና ስምምነቱ ለሰብአዊ ጥሰቶች ስጋት የሆነ ውጥረት በሰላም እንዲፈታ ኢሰመኮ አሳስቧል። የኢትዮጵያ ሰብአዊ መብት ኮሚሽን በትግራይ ክልል በሁለቱ የህወሓት ቡድኖች መካከል የተፈጠረው ውጥረት የፕሪቶሪያውን ሰላም ስምምነት በተሟላ መልኩ እንዳይፈጸም የሚያደርግና የሰብአዊ መብቶች ጥሰቶችን ስጋት የሚፈጥር ነው ሲል ተችቶታል። በፌዴራል መንግስትና በህወሓት መካከል ሲካሄድ የነበረው ጦርነት በደቡብ አፍሪካ ፕሪቶሪያ ጥቅምት 2015 በተፈረመ የሰላም ስምምነት መቋጨቱ ተከትሎ በክልሉ የተቋቋመው ጊዜያዊ አስተዳደር በሚመራው ህወሓት አባላት መካከል የተፈጠረው ችግር አሁን ላይ ለሰብአዊ መብቶች መጣስ ከፍተኛ በር ይከፍታል ብሏል። ሁለቱ ቡድኖች ከዚያን ጊዜ ጀምሮ እርስ በራሳቸው በመግለጫ ሲጎጋገዙ ማየቱን የጠቀሰው ኢሰመኮ በተለይም በአሁኑ ሰዓት እንደዚህ አይነቱ ዝግቦች ስምምነቱን መፍረስ ብቻ ሳይሆን ከፍተኛ የሰብአዊ መብት ጥሰት እንዲፈጸም የሚያነሳሱ ናቸው ብሏል። ኢሰመኮ በመግለጫው አቶ ጌታቸው እግድ ከጣሉ በኋላ የህወሓት ተወካዮች መሆናቸውን የሚገልጹ አካላት በተለያዩ ክልል አካባቢዎች የጊዜ አስተዳደሩን የመንግስት ተቋማት ለመቆጣጠር እንቅስቃሴ ማድረጋቸውን ተከትሎ ከክልሉ ነዋሪዎች ዕለታዊ እንቅስቃሴ ባሻገር በሰዎች ሰብአዊ መብቶች ላይ አደጋና ስጋት ፈጥሯል ባይ ነው። ኢሰመኮ እግዱን ተከትሎ በተነሳው ግርግር በክልሉ ሰዎች መቁሰላቸውን መታሰራቸውና በመቀሌና በአዲግራት የአስተዳዳሪዎች ቅየራ መደረጉን ጠቅሷል። አቶ ጌታቸው ከቀናት በፊት በአዲስ አበባ በሰጡት መግለጫ ስልጣን መጨበጥ የፈለገ አንድ ቡድን ክልሉን ወደ ትርምስ እያስገባው ነው ሲሉም በዶክተር ደብረጽዮን የሚመራውን የህወሓት ቡድን ከሰው ነበር። አቶ ጌታቸው በዚህ መግለጫቸው ላይ ጥቂት ትግራይ የፖለቲካና ወታደራዊ አመራሮች ከኤርትራ መንግስት ጋር ግንኙነት አላቸው፣ የኤርትራ መንግስትም በክልሉ ከተፈጠረው ክፍልና ውጥረት ማትረፍ ይፈልጋል ሲሉ ከሰዋል። በአስተራራቸው ላይ መፈንቅለ መንግስት እየተካሄደ ነውና የፌዴራል መንግስት ድጋፍ እንዲያደርግላቸው የጠየቁት አቶ ጌታቸው ከዛ በኋላ የፌዴራል መንግስት ይህ ነው የተባለ እርምጃ አልወሰደም። ነገር ግን የኢትዮጵያ ውጭ ጉዳይ ሚኒስትር አቶ ጌታቸው ረዳ በአንድ መድረክ የክልሉን ሁኔታ በተመለከተ በአዲስ አበባ ላይ የሚገኙ ዲፕሎማቶች ማብራሪያ በሰጡበት ወቅት የውጭ ጉዳይ ሚኒስትሩ ሻዕቢያና ህወሓትን በጠቅላላ ሲፈርጁና ሲከሱ ተደምጠዋል። በአሁኑ ሰዓት በክልሉ ያለው የፖለቲካ ቀውስ የቀጠለ ሲሆን በተለያዩ ጉዳዮች ላይ አሁንም የአካባቢው ተወላጆችና ፖለቲከኞች እየተነጋገሩ ይገኛሉ።
አሜሪካ በየመን የሁቲ ይዞታዎች ላይ መጠነ ሰፊ ጥቃት ፈጸመች። ለሐማስ አጋርነት ለማሳየት በቀይ ባህር በሚንቀሳቀሱ መርከቦች ላይ ጥቃት ማድረስ የጀመረው ቡድኑ ለአየር ኃይል ጥቃቱ ያጸፋ ምላሽ ሰጣሉ ብሏል። ፕሬዚዳንት ትራምፕ አሜሪካ በየመን የሁቲ አማጽያን ይዞታ ላይ ወሳኝና ከባድ የአየር ጥቃት መፈጸሟን አምነዋል። ትራምፕ ቡድኑ በቀይ ባህር የመርከቦች እንቅስቃሴ ላይ ያረሰ ያለው ጥቃት ለማስቆም ጥቃቱን መፈጸሙ ዋነኛ ምክንያት ነው ብለዋል። በኢራን የሚደገፉ የሁቲ ታጣቂዎች ወደ የጦር ጀቶቻቸውና ወታደሮቻችን እንዲሁም ወደ አጋሮቻቸው ተኩሰዋል ያሉት ትራምፕ ዝርፊያቸው፣ ጥቃታቸውና ሽብራቸው በቢሊዮን የሚቆጠር ዶላር ማክሰሩና ሕይወትን አደጋ ላይ መጣሉን አክለው ተናግረዋል። የሁቲ የጤና ሚኒስቴር እንደገለጸው ከሆነ በአየር ጥቃቱ 15 ሰዎች መገደላቸውና ሌሎች 9 ሰዎች መቁሰላቸውን ወቁልኝ ብለዋል። ነገር ግን በጥቃቱ የተገደሉ ሰዎች ቁጥር 31 መሆኑን ደግሞ ሮይተርስ ዘግቧል። ከእስራኤል ጋር እየተዋጋ ላለው ለፍልስጤም ሐማስ አጋርነት ለማሳየት በቀይ ባህር የሚንቀሳቀሱ መርከቦች ላይ ጥቃት ማድረስ የጀመረው ቡድኑ ለአየር ጥቃቱ ያጸፋ ምላሽ ሰጣሉ ብሏል። ቅዳሜ ምሽት ሁቲዎች በሰናና በሳውዲ አረቢያ ድንበር በሚገኘው ዋና ይዞታ በሆነው ሰዓዳ ግዛትና በሰናም ተከታታይ ፍንዳታዎች መከሰታቸውን ሪፖርት አድርገዋል። እስራኤል ጠላት አድርጎ የሚያየውና በኢራን የሚደገፈው አማጺ ቡድኑ ሰናና አብዛኛውን ሰሜን ምዕራብ የመንን የተቆጣጠረ ቢሆንም በዓለም አቀፍ ደረጃ የመንግስት እውቅና ግን አላገኘም። ሁቲዎች ባወጡት መግለጫ አሜሪካና ዩናይትድ ኪንግደም በሰና በሚገኙ የመኖሪያ መንደሮች ኢላማ አድርገዋል ሲሉ ከሰዋል። ፕሬዚዳንት ኢራን የውጭ ጉዳይ ሚኒስትር አባስ አርጋች አሜሪካ ኢራን በምትከተለው የውጭ ጉዳይ ፖሊሲ ላይ አቅጣጫ ማሳየት የለባትም ሲሉ ይናገራሉ። በውጭ ጉዳይ ሚኒስትሩ አሜሪካ የእስራኤል ዘር ማጥፋትና ሽብር መደግፋን ታቁም፣ በየመን የምትፈጽመው ግድያም ታቁም ሲሉ በኤክስ ገጻቸው ላይ ጽፈዋል። እስራኤል በጋዛ ፈጸመችው ጥቃት 3 ጋዜጠኞችን ጨምሮ 11 ፍልስጤማውያን ተገደሉ። የእስራኤል ጦር በበኩሉ ጥቃቱ የተፈጸመው በንጹሃን ላይ ሳይሆን በሽብርተኞች ላይ ነው ብሏል። እስራኤል በዛሬው ዕለት ፈጸመችው በተባለው ጥቃት ነው ይህ የደረሰው። በሰሜናዊ ጋዛ ቤት ላሂያ ከተማ በተሽከርካሪ ላይ የተፈጸመው የአየር ጥቃት 3 ጋዜጠኞች ጨምሮ የ9 ፍልስጤማውያን ሕይወት ቀጥፎ በርካቶች ማቁሰሉ ተነግሯል። ተሽከርካሪ ውስጥ አልካሂር የተሰኘ የእርዳታ ፋውንዴሽን በቤት ላሂያ ከተማ በሚያደርገው ድጋፍ ሽፋን የሚሰጡ ጋዜጠኞችና ሌሎች ሰራተኞች እንደነበሩ ነው ሚኒስቴሩ የጠቀሰው። በጋዛ ተኩስ አቁም ዙሪያ በአሜሪካ እስራኤልና ሐማስ ያላስማማው ጉዳይ አሁንም እንደቀጠለ ባለበት ሁኔታ ነው ይህ የተፈጸመው። የእስራኤል ጦር በበኩሉ ተሽከርካሪውን ውስጥ የነበሩ ሽብርተኞች ድሮን ማንቀሳቀሳቸው በአካባቢው ለሚገኙ የእስራኤል ወታደሮች የደህንነት ስጋት በመደቀኑ ጥቃቱ ፈጽሟል ባይ ነው። 6 ሕይወታቸው ያለፈ ፍልስጤማውያን የሐማስና ኢስላሚክ ጂሃድ አባላት መሆናቸውን የተወሰኑት ደግሞ ታጣቂዎች በጋዜጠኞች ሽፋን የሽብር ተግባር የሚፈጽሙ ናቸው ማለት እስራኤል ከሳለች። የአየር ጥቃቱ ታዲያ የተፈጸመ በኋላ አሁን ላይ በርካቶችን እያነጋገረ ይገኛል። የፍልስጤም የጤና ባለስልጣናት ግን እስራኤል በተኩስ አቁም ስምምነቱ ወቅት ጥቃቱን እንዳላቆመች አሁንም ይናገራሉ። የጋዛ የመንግስት የሚዲያ ጽሕፈት ቤት ኃላፊ ሳላማን ማሩፍ የእስራኤል ጦር ለትላንቱ የአየር ጥቃት ያቀረበውን ምክንያት ውድቅ አድርገውታል። በድንኳን ውስጥ ለተጠለሉ ሰዎች ድጋፍ ለማድረስ ሲንቀሳቀስ የነበረ ቡድን አባላት ላይ ሁሉንም ንጹሃን ናቸው፣ በተከለከለም ለስፍራ አልነበሩም፣ ለእስራኤል ወታደሮች ምንም አይነት ስጋት የሚደቅን ተግባር አልፈጸሙም፣ ንጹሃን ናቸው የተጠቁት ሲሉ ተናግረዋል። የተወዳችሁና የተከበራችሁ የሲዮንስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ እመኛለሁ።